ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጋው ቴሌቪዥን አድማጭ ተመልካቾቻችን እንደምናላችሁ የዕለተ አርብ ታህሳስ 3 ቀን 2018 ዓ.ም ሰበር መረጃዎችን ይዘን ቀርበናል። መረጃዎቻችን ቶሎ እንዲደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ ፍጻሜያችን አብራችሁን ቆዩ። በቅድሚያ ከኢትዮጵያ ተገንጥለን እንደ ኤርትራ ነጻ ሀገር እንፈልጋለን ሲሉ ሜጀር ጀነራል ክንፈ ዳኘው ተናገሩ። ከኢትዮጵያ ተገንጥለን እንደ ኤርትራ ነጻ ሀገር እንፈልጋለን ሲሉ የትግራዩ ጀነራል ተናገሩ። ለዓመታት በአዲስ አበባ ታስረው የነበሩት የቀድሞው የሜቴክ ኃላፊ ጀነራል ክንፈ ዳኘው አነጋጋሪ አስተያየት ሰጥተው ተከስተዋል። የትግራይ ሕዝብ ሁለት ምርጫዎች ከኢትዮጵያ ጋር ባርነት ወይስ እንደ ኤርትራ ነጻነት ነው ሲሉ ተደምጠዋል። ጀነራል ክንፈ ዳኘው የትግራይ ሕዝብ ከኢትዮጵያ ይልቅ ከኤርትራ ነጻነት እንደሚያገኝ አዲስ በሰጡት ቃለ መጠይቅ ተናግረዋል። ጀነራሉ ብራህ ከተሰኘው የዩቲዩብ ሚዲያ ጋር ባደረጉት ቃለ መጠይቅ የትግራይ ህዝብ ሁለት ምርጫዎች ከኢትዮጵያ ጋር ባርነት ወይስ ኤርትራ ነጻነት ነው ሲሉ ተደምጠዋል። ከእስር ከተፈቱ በኋላ አልፎ አልፎ አነጋጋሪ ሀሳቦችን በመሰንዘር የሚታወቁት ጀነራል ክንፈ ዳኘው ትግራይ ነጻ ሀገር መሆን አለባት የሚለው አቋማቸውን ደግመውታል። እንደ ጀነራሉ እምነት ትግራይ የኢትዮጵያ አካል ሆኖ መቀጠል የሚበጃት ስላልሆነ በአነስተኛ መስዋዕትነት ሀገር መሆን አለባት ብለዋል። በአሁኑ ወቅት ወደ ቀድመ ጦርነት ሁኔታ እየተመለሰች ያለችው ትግራይ የኢትዮጵያ መንግስት ቁጥጥር ስር መግባት እንደሌለባትም ጀነራሉ ተናግረዋል። በትግራይና በኢትዮጵያ መካከል ያለውን ብቸኛ የግንኙነት የፕሪቶሪያው ስምምነት ነው ያሉት ሲሆን ከዚያ ውጭ ምንም አይነት ማሰሪያ የለንም ብለዋል። አሁን ባለው ነባራዊ ሁኔታ የትግራይ ኃይሎች ከጠቅላይ ሚኒስትር ዶክተር አብይ አህመድ አስተዳደር ይልቅ ከኤርትራ ጋር መወዳጀት እንደሚሻላቸው ጠቁመዋል። የትግራይ ኃይሎች ከኤርትራ የሚሆን ከፋኖ ኃይሎች ጋር ስለሚኖሯቸው ግንኙነት ስልታዊ ወይም ቋሚ የሚለውን ጉዳይ በግልጽ መበየን እንደሚጠበቅባቸው ተናግረዋል። ትግራይ በአነስተኛ መስዋዕትነት ሀገር መሆን አለባት ብለው የሚያምኑት ጀነራሉ የሚፈጸመውን በፖለቲካዊ ቁርጠኝነትና በህገ መንግስቱ አንቀጽ 39 መሰረት መሆኑን ጠቁመዋል። የትግራይን ሀገርነት ለማደናቀፍ የሚንቀሳቀስ አካል ካለ ለመመከት ወይም ለኃይል አማራጭ ለመጨረስ መዘጋጀት እንደሚያስፈልግም ጀነራሉ ገልጸዋል። ስለ አሁናዊ የኢትዮጵያ መንግስት የትግራይና ኤርትራ ውጥረት የተጠየቁት ጀነራሉ ግጭት ከተቀሰቀሰ የውክልና ጦርነት እንደሚሆን ተናግረዋል። በኢትዮጵያና በኤርትራ መንግስት መካከል በባህር በር ጉዳይ ጦርነት የሚቀሰቀስ ከሆነ ሌሎች ኃይሎችን በውክልና የሚያሳትፍ እንደሚሆንም ጠቁመዋል። በቀጣናው የሚንቀሳቀስ ጦርነት በባህሪው የውክልና ጦርነት ያሉት ጀነራሉ የኢትዮጵያ መንግስት ያነሳው የቀይ ባህር ጥያቄ የተባበሩት አረብ ኤሚሬቶች ፍላጎት ነው ሲሉም ያጣጥላሉ። ምንም እንኳን ጀነራሉ ጥያቄ የውክልና ጉዳይ ነው ቢሉም ኢትዮጵያ መፍትሄ ያላገኘች ታሪካዊ የባህር በር ባለቤትም ጥያቄ እንዳላት ይታወቃል። ጀነራሉ በኢትዮጵያና በኤርትራ መካከል ሊቀሰቀስ ይችላል ያሉት ጦርነት ትግራይን የውጊያ ማዕከል ሊያደርግ እንደሚችልም ጠቁመዋል። ትግራይ የኤርትራና የኢትዮጵያ የውክልና ጦር ሜዳ እንዳትሆን ከወዲሁ ስልታዊ ዝግጅት ማድረግ እንደሚገባም ጀነራሉ መክረዋል። ሁሉም ፖለቲካ ኃይሎች ትግራይን ወደ ሀገርነት ለማሻገር በጋራ መቆም እንዳለባቸው ጀነራሉ መክረዋል። የትግራይ ፖለቲካ ኃይሎች ጌታቸው ረዳን ጨምሮ በህዝብ ፍላጎት ላይ የተመሰረተ ነው ያሉት የመገንጠል አጀንዳ እንደሚያቀነቅኑም ይታወቃል። በሌላ መረጃ አሰብ የኤርትራ አካል አይደለችም ሲሉ አባዱላ ገመዳ ገለጹ። የአሰብ ወደብ የኤርትራ አካል አልነበረም፣ በወሎ አውራጃ ስር ነበር። አሁንም የኤርትራ አካል አይደለም፣ ከዚህ በኋላ አይሆንም። ባህሩ በሩን የማስመለስ ትግሉ ተጠናክሮ መቀጠል አለበት ሲል የቀድሞው የኦሮሚያ ክልል ርዕሰ መስተዳደር አቶ አባዱላ ገመዳ ገልጸዋል። ትውልዱ የባህር በርን ለማስመለስ የተጀመረውን ጥረት ማጠናከር እንዳለበት አንስተዋል። የታጠቁ አካላት የሰላም መንገድን እንዲመርጡ የአማራ ፋኖ ህዝባዊ ድርጅት ከፍተኛ አመራሮች ጥሪ ያቀረቡ። የአማራ ክልል ህዝብ ከዚህ በላይ ጦርነት እያደረሰ ያለውን ችግር መሸከም ስለማይችል አሁንም ድረስ የታጠቁ አካላት የሰላም መንገድን እንዲመርጡ የአማራ ፋኖ ህዝባዊ ድርጅት ከፍተኛ አመራሮች ጥሪ አቅርበዋል። በአማራ ክልል ክልላዊ መንግስትና በአማራ ፋኖ ህዝባዊ ድርጅት መካከል የተፈራረመውን የሰላም ስምምነት አስመልክቶ የአፋሕድ ከፍተኛ አመራሮች መግለጫ ሰጥተዋል። የአማራ ህዝብን ጥያቄ እናስመልሳለን ብለን ወደ ጫካ ገባም ትግላችን የአማራ ህዝብ ጠል በሆኑና ኢትዮጵያ እንድትፈርስ በሚፈልጉ የውጭ ሀገርና የውስጥ ጠላቶች እጅ መውደቅ ድርጅቱ ወደ ሰላም ስምምነት መምጣቱን አመራሮቹ ገልጸዋል። አፋሕድ ወደ ትጥቅ ትግል ከገባበት ካለፈው 3 ዓመት ወዲህ የአማራ ክልል ህዝብ በሰላም መንቀሳቀስ የማይችልበት ደረጃ መድረሱንና ከትምህርት ከጤናና ሌሎች አገልግሎት ውጭ ሆኖ ከፍተኛ ችግር ማስተናገዱንም የአፋሕድ ምክትል የፖለቲካ መምሪያ ኃላፊና የወሎ ቤተ አማራ ጠቅላይ ግዛት እዝ የፖለቲካ ዘርፍ ኃላፊ
ኢያሱ አበራ ተናግረዋል። የትኛውም ጥያቄ በሰላማዊ መንገድ እንጂ በጦርነት የሚፈታ ባለመሆኑ እንዲሁም የክልልን ህዝብ በሰላም እጦት ከሚደርስበት ችግር እንዲወጣ ድርጅቱ የሰላም ስምምነቱን መፈራረሙን ገልጿል። እስከ መቼ ነው ጦርነት ውስጥ የምንቆየው የሚል ጥያቄ በድርጅቱ ውስጥ በየደረጃው ካሉ ሰራዊት አባላት ጥያቄ ሲነሳ እንደነበር የገለጸው የአፋሕድ ጎጃም ጠቅላይ ግዛት እዝ ፋይናንስ ኃላፊ አሁን የደረሰው የሰላም ስምምነት ተገቢ መሆኑን አረጋግጧል። በተደረሰው ስምምነት ሁላችንም ደስተኞች ነን ሲልም ገልጿል። የድርጅቱ የጽህፈት ቤት ምክትል ኃላፊና የወሎ ቤት አማራ ጠቅላይ ግዛት እዝ አስተዳደርና ማህበራዊ ጉዳይ ኃላፊ ግርማ እጅጋየሁ የአማራ ጠል ወይም ኢትዮጵያ ጠል የሆኑት ህወሓትና ሻዕቢያ ከግልጽ ተልዕኮ ተቀብለው የአማራ ክልልን የማተራመስ አጀንዳ ይዘው እየተንቀሳቀሱ በመሆኑ አካሄዳችን ትክክል አይደለም ብለን ወደ ድርድር መተናለን ብለዋል። ከሀገራችን ባህልና ወግ ባፈነገጠ መልኩ የማህበራዊ ሚዲያን ሲጠቀሙ የነበሩ ግለሰቦች በቁጥጥር ስር ውለው ምርመራ እየተጣራባቸው መሆኑን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታወቀ። ከማህበራዊ ሚዲያ ፕላትፎርም አንዱ የሆነው ቲክቶክ በመጠቀም ከሀገራችን ባህል ወግ ያፈነገጡ መልእክቶችንና ምስሎችን ሲያስተላልፉ የነበሩ ግለሰቦች በቁጥጥር ስር በመዋል ምርመራ እየተጣራባቸው ይገኛል። በቲክቶክ ስሙ ሊልጃይ ወይም ጎርጋይ ኮት ዊዋልና ከሱ ጋር ያልተገባ አጸያፊ ድርጊት ፈጽም የነበረች ሼሄሊ ጊቦ አያና የተባሉ ግለሰቦች የቲክቶክ አካውንት በመጠቀም ለመልካም ጸባይና ስነ ምግባር ተቃራኒ የሆኑ መልእክትና ተንቀሳቃሽ ምስል በቀጥታ ሲያስተላልፉ በመገኘታቸው ታህሳስ 2 ቀን 2018 ዓ.ም በለሚኩራ ክፍለ ከተማ ወረዳ 9 ልዩ ቦታው ፍሊንትስቶን ሆምስ ከሚባል ቦታ በቁጥጥር ስር ውለዋል። በተመሳሳይ ዜና በቲክቶክ ስሙ ፕሬዚዳንት ማሚ ወይም ባህሩዲን ሙስማ ከሀገራችን ባህልና ወግ ያፈነገጡ መልእክቶችን ሲያስተላልፍ በቦሌ ክፍለ ከተማ ወረዳ 1 ልዩ ቦታው ቦሌ ሚካኤል ጃፋር መስጂድ አካባቢ በቁጥጥር ስር ውሏል። ማህበራዊ ሚዲያን ለበጎ ተግባራትና ትውልዱን ለማነጽ መጠቀም ሲገባ ትውልድን ወደ አላስፈላጊ ድርጊት እንዲገባ የሚያስተምሩና የሚገፋፉ መሰል እኩይ ተግባራትን በሚፈጽሙ ግለሰቦችና ቡድኖች ላይ የሚወስደውን ህጋዊ እርምጃ ተጠናክሮ እንደሚቀጥል የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቀዋል። ህወሓት የትግራይን ህገ መንግስታዊ ሉዓላዊነት ለማስከበር ተፈናቃዮች ወደ ቀያቸው ለመመለስና በትግራይ ላይ ለተፈጸመ ወንጀል ተጠያቂነትን ለማስፈን በሙሉ ኃይል ለመታገል መወሰኑን አስታወቀ። የህወሓት ማዕከላዊ ኮሚቴ ዛሬ ባወጣው መግለጫ የፕሪቶሪያው የግጭት ማቆም ስምምነት አደጋ ላይ የወደቀው አደራዳሪ አካላትና ዓለም አቀፍ ማህበረሰብ በፌዴራል መንግስቱ ላይ ግፊት ባለማድረጋቸው የተነሳ ነው በማለት ወቅሷል። ፓርቲው ማዕከላዊ ኮሚቴ የትግራይ ጸጥታ ኃይል አባላት የኑሮ ሁኔታ ለማሻሻል የሚደረጉ እንቅስቃሴዎች እንዲፋጠኑና የጥቆማ ጥያቄዎቻቸው እንዲሟሉ ውሳኔ ማስተላለፉን አስታውቋል። በክልሉ መልካም አስተዳደር መስክ የሚታየው ሙስና እጅግ የከፋ ደረጃ ላይ ደርሷል ያለው የህወሓት ማዕከላዊ ኮሚቴ ችግሩ በተደራጀ የጅምላ ንቅናቄ እንዲፈታ ስምምነት ላይ መድረሱን ገልጿል። የቤኒሻንጉል ጉሙዝ ክልል መንግስት የተራዘመ የቅድመ ክስ ስርዓትና የፍትህ ብሔር ጉዳይ ተከራካሪዎችን የማሰር ድርጊቶች እንደሚፈጽምና የዋስትና መብት በወቅቱ እንደማይተገበር ኢሰመኮ አስታወቀ። በሌላ በኩል የክልሉ መንግስት ከታጠቁ ኃይሎች ጋር የሰላም ስምምነት በማድረጉ የሰዎች ሞት፣ የአካል ጉዳትና መፈናቀል መቀነሱን፣ የዲሲፕሊን ጉድለት ያለባቸው የጸጥታ አካላት ተጠያቂ ማድረግና ያለአግባብ የታሰሩ ሰዎችን መልቀቅ መጀመሩን ማሻሻሎች መሆናቸውን ኮሚሽኑ ጠቅሷል። ኢሰመኮ ዋና ኮሚሽነር ብርሃኑ አዴሎ የክልሉ መንግስት አልፎ አልፎ የሚከሰቱ ግጭቶችና ጥቃቶች ዳግም እንዳይከሰቱ የቅድመ መከላከል ስራ እንዲሰራ፣ የተጠራጣሪዎች የተራዘመ የቅድመ ክስ ስርዓት እንዲያስቀርና የተጠራጣሪዎችና የተከሳሾችን የተፋጠነ ፍትህ የማግኘት መብት በተሟላ ሁኔታ እንዲተገበርና የሰብአዊ መብት ጥሰት ፈጻሚዎች ተጠያቂ እንዲያደርግ አሳስበዋል። የስዊድን መንግስት በአገሩ ለምትገኘው የኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚሰጠውን $85,000 ገደማ ዓመታዊ ድጎማ አገደ። የአገሪቱ መንግስት ድጎማውን ያገደው የደህንነት መስሪያ ቤቱ ቤተክርስቲያኗ የኤርትራ መንግስት በመወከል ወይም በመተባበር በስዊድን የሚገኙ ኤርትራውያን መሰረታዊ ነጻነት የምትጥስበት ስጋት አለ በማለት ባቀረበው ሪፖርት ላይ ተመስርቶ መሆኑን የሀገሪቱ የዜና ምንጮች ዘግበዋል። የደህንነት መስሪያ ቤቱ ድጎማው የኤርትራን መንግስት በገንዘብ ሊያግዝ እንደሚችል ስጋቱን ገልጾ ተብሏል። የቤተ ክርስቲያናቱ ተወካይ አብርሃም ተስፋይ ግን ቤተ ክርስቲያኗ ከኤርትራ መንግስት ጋር ምንም ግንኙነት እንደሌላት በመግለጽ ውንጀላውን አስተባብለው አቤቱታ እንደሚያቀርቡ ተናግረዋል።
ከአውሮፓ መሪዎች ጋር ጠንካራ ቃላት ተለዋውጠናል ሲሉ ትራምፕ ተናገሩ። ፕሬዚዳንት ዶናልድ ትራምፕ በዩክሬን ጦርነት የአውሮፓ ሀገራትን ተጠያቂ አደረጉ። ፕሬዚዳንቱ የአውሮፓ ሀገራት ጊዜ እያጠፉ ነው በማለት ወቅሰዋል። ትራምፕ ከፈረንሳይ፣ ጀርመን እና ዩናይትድ ኪንግደም መሪዎች ጋር መወያየታቸውን ገልጸው ከአውሮፓ መሪዎች ጋር ጠንካራ ቃላት ተለዋውጠናል ብለዋል። አሜሪካ ያቀረበችው የሰላም እቅድ በፍጥነት እንዳይተገበር ክፍፍል እየፈጠረ ነው በማለት ወንጅለዋል። ትራምፕ ከሁለት ቀን በፊት የአውሮፓ ስልጣኔ እየደከመ ነው ሲሉ ተደምጠዋል። ውድ አድማጭ ተመልካቾቻችን የዛሬ ዜናዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። መልካም ቀን።